ሰዓሊና ገጣሚ ከበደች ተክለአብ የተወለደችው መርካቶ 7ኛ አካባቢ ነው። በ1966 ስነ ጥበብ ትምህርት ቤት ገብታለች። በወቅቱ በነበረው የኢሃፓ እንቅስቃሴ የኢሃወሊ አባል በመሆንም ተሳትፋለች። እስር በመሸሽ ለ1 ዓመት ከመንፈቅ ህቡ በመግባት አዲስ አበባ ውስጥ ተደብቃለች። ከኢትዮጵያ በጅቡቲ በኩል ለመውጣት ያደረጉት ሙከራ በወቅቱ በኢትዮጵያና ሶማሊያ መካከል በተጀመረው ጦርነት ቀጠና ውስጥ በሶማሊያ ወታደሮች እጅ ይወድቃሉ። በዚህም በሶማሊያ እስር ቤት የ10 ዓመት አስከፊ የእስረኝነት ህይወቷ ይጀምራል። ከ10 ዓመታት በኋላ በተደረገው የእስረኛ ልውውጥ ስምምነት ወደ ኢትዮጵያ ትመለሳለች። ብዙም ሳትቆይ ወደ አሜሪካ ትጓዛለች። አሜሪካ ኑሮዋን ከመሰረተች ዘንድሮ 36 ዓመታት አልፏል። አሜሪካ የሙሉ ጊዜ ስራዋ በዩኒቨርሲቲ መምህርነት ቢሆንም ከበደች የራሷን የስዕል ስራዎች ትሰራለች። የስነ ግጥም ስራዎቿንም እንደዚሁ። ከበደች በተለያዩ ወቅቶች ስራዎቿን በቡድንም ሆነ በነጠላ በኤግዚቢሽን አሳይታለች። የስነ ግጥም መጽሐፎቿም የት ነው እና ሱታፌ ታትመዋል። በዚህ ዓመት ለሁለተኛ ጊዜ አዲስ አበባ በመጣችበት ወቅት እስቲ ስለ ስዕልና ግጥም ስራዎችሽ እንጫወት ብለን ወደ ቅዳሜ ጨዋታ ጋብዘናታል። ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። አድማጮቻችን ከኛ ጋር የቅዳሜ የረፍት ጊዜያችሁን ስለምታሳልፉ እጅግ ደስ ይለናል። ሸገር 102.1 የእናንተ ሬዲዮ። ሞት ማስደንገጥ ሲያቅተው ሱታፌ ከበደች ተክለአብ። ሞት ማስደንገጥ ሲያቅተው ያን ጊዜ ነው ምን መሆኔን የማላውቀው። ነፍስ ከሥጋ ስትለይ ተመልሳ ላትከተት የእንቁላል ዘመኑን አልፎ ሰብሮ እንደወጣ ነፍሳት እንኳን በግፍ ተሰርቃ እንደሷ ሕይወት ባዘለ በመሰሏ እጅ ተነጥቃ በእንቅልፍ ዓለም እንኳ ብትቀር ጀንበር ሲጠባ ባታይ ለወትሮ የቋሚው የውስጥ ለቅሶ የነዋሪው የውስጥ ብካይ በቋሚው ውስጥ ነፍስ እንዳለ የሚያሳይ ምልክት ነበር። ሰውን እንደ ሰው ሲያከብር ምክንያት ለማዳን እንጂ ጥብቅናው ለሞት ከሆነ ልቤ ህልፈት ካደነደነው ነፍስ ሲጠፋ ካላዘነ ማልቀስ ያለብኝ ለኔ ነው። በውስጤ ሕይወት ለሞተው የፍትህ ዘር ለማልዘራው አመጽ በመላ ለማልፈታው ብሶት በሚዛን ለማልዳኘው የሰላም ምርት ለማላጭደው የሰው ሞት ካደነደነኝ ማልቀስ ያለብኝ ለኔ ነው። የቅርብ ጊዜ ግጥም መጽሐፍሽ ሱታፌ በ2024 ታትሟል። የት ነው ከታተመ 30 ዓመታት በኋላ ነው ይሄ የታተመው። ያኛው እስር ላይ ያለሽ ያውን በጣም በወጣትነት እድሜሽ የተጻፈ ነው። ሱታፌ መምህር ሆነሽ የስቱዲዮ ሰዓሊ ሆነሽ ብዙ ነገር ካየሽ በኋላ የተጻፈ ነው። የሚያስተሳስራቸው ምንድን ነው? የሚለያዩበት ነገር እስካለ? የሚያስተሳስራቸው ነገር አንደኛ የኔ የራሴ ህይወት ልምድ ይሆናል። እንደገና ደግሞ ዝንባሌ ምንድነው የምፈልገው ወይ ደግሞ ምንድነው ያየው የነበረው እስካሁን ድረስ የሚለውን እንድገነዘብ አድርጎኛል። እና አንድ ያልተለወጠ ነገር የሰብአዊነት ጥያቄ ከልጅነት ጀምሮ አሁንም አልተወኝም እና እሱን ተመልክቻለሁ። ትልቁ ክር እሱ ነው። ሱታፌንና የት ነው የሚያስተሳስረው። ልዩነቱ ደግሞ የልምድ ጉዳይ ነው። አንድ ሱታፌ የተጻፈበት ዘመንና የት ነው የተጻፈበት ዘመን የጊዜ ልዩነት አለው። የት ነው አንድ ቦታ ያለ ኤክስፒሪየንስ ነው። ለ11 ዓመት ወይም በኔ ህይወት ለ10 ዓመት የቆየ ሁኔታ ነው። እዛ ባህር ውስጥ መጥለቅ ማለት ነው። ወደ ሌላ እኮ አይከፍትም። በጣም የተዘጋ ነው እና ምንድነው ኢንቴንስ የሚሉትን ነገር ጭፍን ብሎ መጥለቅ አይነት ነው። አጻጻፉም ትንሽ ርዝመት አለው። አሁን ራሴ እንደገና ሳየው እዛ ላይ ግጥሞቹ ረዘም ያሉ ናቸው።
እንግዲህ ሳይኮሎጂካል ትንታኔ የሚያስፈልገው ከሆነ ይመስለኛል እሱን እንኳን ለመገንዘብ ፕሮፌሽን አይፈቅድም። ሆኖም ግን እንደ ንግግር ነው፣ ከራስ ጋር የመወያየት ነገር፣ ነገሮችን ደጋግሞ የማብሰልሰል ነገር። አልጠቅምሽ ይልሻል፣ አልጠቅም ይላል በአንድ ሀረግ መቋጨቱ አይደለ? እና እንደ ትረካ ወደ ትረካ ይወስደዋል። ብዙዎቹ አጫጭር ታሪኮች ነው የሚመስሉት አንድን ነገር ሲገልጹ። በአጻጻፍ ስልት እንግዲህ የዛ አይነት ልዩነት አለው የመጀመሪያው መጽሐፍ። ይሄኛው ደግሞ የተለያዩ ግንዛቤዎችን የሚያስር ይሆንና ከራሴም ውጪ በዓለም አቀፍ ደረጃ ያሉ ነገሮች ግን ከሞደው መውደድ እንኳን ሊባል ይችል እንደሆነ አላውቅም፣ ከማተኩርበት ነገር ጋር የተያያዙ ነገሮችን ይጠቁማል እና ወደዛ ይወስደኛል። ብዙዎቹ አጫጭሮች ናቸው። በኋላ ራሴን ሳስተውል አጭር ግጥም እወዳለሁ። በአጠቃላይ ግጥም ፐርሰናል ነው እንግዲህ። ግጥም አጠር ብሎ ጠቅለል ሲል ብዙ ይከፍታል ብዬ አምናለሁ እና ብዙዎቹ አጫጭሮች ናቸው። ብዙ ፍቺኛም እንድናገኝበት እንደ ልባችን ውስጥ ገብተን እንድናንቧቸርበት ፈቃድ ይሰጠናል አይደል? እሺ ከበደች፣ ወደ ስነ ግጥም ስራዎችሽ እንመለስበታለን። ኪነ ጥበብ የህይወት ነጸብራቅ ነው ከተባለ ላንቺም በህይወት ውስጥ ያለፉ ትላልቅ ምዕራፎች አሉና በስራዎችሽ እናያቸዋለን። እነዚህን ያለፍሽባቸውን የጉዞ ሁኔታዎች እንግዲህ የሶማሊያ እስር ቤት አንዱ ነው፣ ቅድም አንስተነዋል። ረጅም ዓመት የኖርሽበት አሜሪካ ሌላው ነው። ልጅነትሽን ያሳለፍሽበት ኢትዮጵያ። እንግዲህ የስዕል ስራዎችሽ ጅማሮ ከዚህ ነው የሚነሱት። እነዚህ ይመላለሳሉ ደግሞ ደጋግሞ ይመጣሉ በስራዎችሽ ከበደች፣ እንደዛ ነው አንቺ የምታዩ? ይመጣሉ። አንድ ነገር ራሴ ምንትን ያስተዋልኩት ምንድነው፣ ነገሮች መጀመሪያና መጨረሻ የላቸው፣ ተሳሰራሉ እና እዚህ ጋር ላቆም አሁን ተሻግሬዋለሁ የምትዩ ነገር የለም። እንደገና ወደ ኋላው ደግሞ ይመልስሻል እና የዛ ጥርቅምና ውስብስብ ነገር ነው እኛን እንደ ሰው የሚቀርጸን ብዬ አምናለሁ። እና ትክክል ነው። የልጅነት የማለበት የእስር ቤቱም ህይወት ኮንትሪቢዩት ያደረገው ነገር አለ እና ያሁኑም አለ፣ የተያያዘ ነው። የገረመኝ አንዱ 1 ዓመት ከ6 ወር ነው አዲስ አበባ ውስጥ የተደበቅሽው። እሱ ነው ኬት እንዳገኘሽ አላውቅም። የዱሉ ታሪክ ከቦታ ቦታ እየሄዱ ሴፍ ሃውሶች አሉ። ሴፍ ሃውሶች በግልም እንግዲህ እኛ የሀወልያ ባሎች ነን። የወጣቱ ዊንግ ነው ይሄ፣ የወጣቱ ዊንግ ነው እና ልብ አንባልም ማለት ትክክል አይደለም። ግን ድርጅቱ ራሱ ደግሞ ከላይ እስከ ታች ሊሸፍን አይችልም የብዙ ሰዎች ችግር። በአብዛኛው በእኔ ደረጃ የነበሩ ልጆች ከቤት ወይም ከአካባቢው ሲሸሹ በግልም ነው ብዙ ቦታዎች እንትን የሚሉት የሚፈልጉት፣ ወይም ደግሞ መለስተኛ በሆነ ግንኙነት ከላይ በመጣ ድርጅታዊ መዋቅር ስራ አይደለም እና ያም ደግሞ ያንከራትትሻል ከቦታ ቦታ። በጣም ስለ ህይወታቸው ማስቡ በጣም ደግ ሰዎችም ያጋጥሙሻል። እንደገና እነሱን ደግሞ አደጋ ላይ መጣል አትፈልጊም። ከዛ ደግሞ ተወጭና ሌላ ቤት ትገቢያለሽ። እንደዛ አይነት ነገር ነበር፣ መንከራተት ነበር የዛ ዓመት ከምናምን ጊዜ። ገርሞኝ ነው እንደው ቀበሌ ተዋቅሯል፣ እያንዳንዱ የቤት ቁጥር አለው። ያ መዋቅር እያለ እንግዲህ ደጋግ ሰዎች ናቸው። ወደ አሜሪካ እንሄድ። የሄድሽው ሃዋርድ ዩኒቨርሲቲ ነው ትምህርት የተማርሽው። እንግዲህ ሃዋርድ ደግሞ ቀደም ብሎ ከነመ ዶክተር መላኩ በያን አንስቶ ከኢትዮጵያውያን ጋር ትስስር ያለው ተማሪ ቤት ነው። ከትምህርቱ ሌላ ከሙያ ክህሎት ሌላ ሃዋርድ ምን ሰጠሽ ከበደች? ሃዋርድ የጥቁሮች የጥናት ማዕከልም ነው። ሃዋርድ ያልሰጠኝ ነገር የለም። ታሪክ ሰጥቶኛል፣ ማንነትን ሰጥቶኛል፣ እውቀት ሰጥቶኛል። እንዳልሽው ትልቅ ታሪክ ያለው ትምህርት ቤት ነው በኢትዮጵያውያን አንጻር። በሁለተኛው ዓለም ጦርነትም ጊዜ ግርማዊ ጃንሆይ ወደ ጄኔቭ በሚሄዱበት ጊዜ በተለይ ከኒውዮርክ ካለው ህብረተሰብ ጋር ትንሽ ቅራኔ ተፈጥሮ ነበረ በግንዛቤ ደረጃ። ያን ጊዜ የነ ማርክስ ጋርቪ እንቅስቃሴ ነበረ። ይሄ ወደ አፍሪካ መመለስ የሚል በተለይ ኢትዮጵያን እንደ ትልቅ ሲምቦል ነው ያ ህብረተሰብ የሚመለከተው እና ግርማዊ ጃንሆይን በትልቅ እንትን ነው የተቀበላቸው። ግን እንግዲህ አፈ ታሪኩን ነው ማወራው። ምን አይነት ነገር በመሀል እንደተፈጠረ አይታወቅም። በትክክል ቅርበት ከነሱ ጋር መገናኘት አልቻሉም እና የማርክስ ጋርቪ ሙቭመንት ተከታይ ትንሽ ቅር ብሎት ነበረ። ይሄንን ሁኔታ አሁን በሙቭመንቱ አባሎችና
በቀዳማዊ ኃይለ ሥላሴ መካከል ያለውን ትንሽ ግጭት ለማብረድ የሞከሩት እነ ልጅ አርአያ በላይ፣ መላኩ በያን እንደነሱ የመሳሰሉት ሰዎች ናቸው። አሁን ስለነሱ ስለዛ ጊዜ ክሎድ ሜኬ በጣም ጥሩ ዘግቦታል የራሱ መጽሐፍ ላይ እና ያ ታሪክ ሁሉ የሚሰራበት ቦታ አንዱ ሃዋርድ ዩኒቨርሲቲ ነበረ። ከዛም በኋላ ደግሞ በየዘመኑ ትልልቅ ሰዎች ኖረውበታል። ከነሱ መካከል ደግሞ አንዱን ፕሮፌሰር አቢ ፎርድ እነሱን የመሳሰሉ ሰዎች፣ ከዛ በሙያዬ ደግሞ እንደነ እስክንድር ቦጎሲያን እነኛን ሁሉ ከነ ታሪኩ ይዞ የጠበቀኝ ቦታ ነው። ስለ ማንነትም ጭምር አሁን ይሄ አይዴንቲቲ የምንለው ነገር በእኛ ህብረተሰብ ውስጥ ደግሞ እኮ ትንሽ የዛ ነገር ግልጽነት ይጎለናል። እኔ ጥቁር ነኝ ወይ ምናምን የሚልም ነገር አለ። እርግጥ በብዙ ህዝብ ደረጃ ያ ነገር በትክክል አልታየም ባልልም የተወሰኑ ውጭ የሚወጡ ለመጀመሪያ ጊዜ የሚወጡ ኢትዮጵያውያን ግር የሚላቸው ነገር ነበር። ራሳቸውን ከማንጎን እንደሚያቆም እና የዛ አይነት ግልጽነት ትምህርት ቤቱ ሰጥቶኛል። ስለ እኔ ብዙ ጊዜ የማወራው ነገር ነው። አዲስ አበባ አርት ስኩል በነበርኩበት ጊዜ ስለ አፍሪካን አርት እኮ እዚህ አይደለም የተማርኩት፣ ኢትዮጵያ ውስጥ አይደለም የተማርኩት ሃዋርድ ዩኒቨርሲቲ ነው። እና እኔና ጓደኛዬ ኤልሳቤጥ ሀብተወልድ ብዙ ጊዜ ከምንመኘው ነገር አንዱ ምን ነበረ? አርት ስኩል ሄደን የአፍሪካን አርት ስትሪም እንኳን ብናስተምር እንደን ነበር። አሁን ሊሰጥ ይችል ይሆናል፣ ያኔ አይሰጥም። እና ሁለቱንም አይዴንቲቲ በሚመለከትና እውቀትን በሚመለከት የተሟላ ትምህርት ያገኘሁት ሃዋርድ ዩኒቨርሲቲ ነው። ያ አሁን በማስተምርበት ትምህርት ቤቶች ሁሉ ለየት ያለ ቦታ እንዲኖረኝ አድርጓል። ምክንያቱም በተለይ የማይኖሪቲ ኤስቴቲክስ ወይም ስነ ጥበብ የምንለው ነገር በአጠቃላይ እኮ አሜሪካን ሀገር አይሰጥም። የተወሰኑ ኢንስቲትዩሽኖች ናቸው የሚሰጡት። ተማሪዎችሽ ደግሞ ያንን ይፈልጋሉ ማለት ሁለቱንም ማወቅ አለባቸው። እና ሃዋርድ የሰጠኝ ትልቁ ነገር እሱ ነው። በኮቴሽን ያው ብላክ ኤስቴቲክስ ምንድነው ወይ ማይኖሪቲው ጥበብ ምንድነው፣ እንደገና ደግሞ ያለም አቀፉ ጥበብ ምንድነው። እና እኔ ወክሬ ብዙ ስለ ህይወትም ስለ ስነ ጥበብም ስለ ሌላውም እውቀት የተማርኩት ሃዋርድ ዩኒቨርሲቲ ነው። እንግዲህ መምህሮችሽ እስክንድርን አንስተሽዋል። እንደገና ደግሞ ፕሮፌሰር አብይም እንደዚሁ የፊልም ትምህርት አስተምረውሻል። እነኚህ ሰዎች በአንቺ አስተሳሰብ ላይ ተጽዕኖ አላቸው ብዬ ገምታለሁ አይደለ? ከበደ በጣም አሁን ፕሮፌሰር አብይ መጀመሪያ ያገኘሁት እሱን ነው። መጀመሪያ ማለት እኔ ከአሜሪካ ነገር የገባሁት ማርች ውስጥ ነው። ሜይ ኦልሬዲ ሃዋርድ ዩኒቨርሲቲ ተቀብሎኛል። ቶፍል አለፍኩ ምናምን እና አጭር ጊዜ አላገገምኩ። አሁን በጣም ከባድ ነው። ቤት በጣም በቃ አይሆንም ለማለት ቃቷቸው ነበር። ምክንያቱም ትንሽ ጊዜ ይፈልጋል። እዚህ ሀገር ደግሞ 6 ወር ነው የቆየሁት። ግን እኔ በዛ ጊዜ ጎደለኝ ብዬ የማምነው ትምህርት ነበረ እና አመለጠኛል ክትሱ ብዙ ነገር አመልጦኛል። ግን እሱ ነው ትምህርት እና ፕሮፌሰር አብይን ሳገኘው ሙሉ ለሙሉ እንደ ቤተሰቡ ነው የወሰደኝ። የ10 አመቱን ክፍተት ከሞሉልኝ ሰዎች መካከል አንዱ እሱ ነው። ዓለምን በቃ አጋጠመልኝ ማለት እችላለሁ። ይሄም ሁሉ ሲሆን ደግሞ በክፍል ደረጃ ነበር የምንገናኘው። ያን ጊዜ እንደ ቤተሰብ ነው። አስተማርኩሽ አይነት አይደለም። በቃ እንደ ጓደኛው ነው። በአንቺ ደረጃ ዝቅ ብሎ ነው እና ሊትሬቸሩን ቢሆን ሲኔማ፣ ሙዚቃ፣ ታሪክ ይሄን ሁሉ ኢንፎርማሊ ከሱ ጋር የነበረኝ ግንኙነት ብዙ እንድማር አድርጎኛል። እንግዲህ ለአድማጮች እዚህ ጋር ፕሮፌሰር አብይ ፎርድን እናንሳ አይደለ? ትንሽ እናትና አባታቸው እዚህ መምህር የነበሩ፣ እናታቸው ሚኞን ፎርድ የዘነበ ወርቅ ትምህርት ቤት የሚባለውን የመሰረቱ ናቸው። ስለዚህ ስለ ኢትዮጵያውያንም ግንዛቤ አለው ፕሮፌሰር አብይ። እዚህ የኖረ እዚህ የተወለደ ነው። ስለ ኢትዮጵያም ጥሩ ግንዛቤ አለው። እንደገና ደግሞ በኢትዮጵያውያን መካከልም ደግሞ ከራሱ ጋር ባለው ልምድ ብዙ ነገር ያውቃል አይደለ? በዛም ደግሞ እንደገና ገምታለሁ ሰፊ ነገር ሊሰጥሽ እንደሚችል አይደለ? በጣም ደግሞ በጣም ጀነረስ የሆነ ሰው ነው ፕሮፌሰር አብይ ይመስለኛል። ጀነረስ የሚለውን የመረጥኩት እንግዲህ ደግ ስንል ይቆጥብብናል ይመስለኛል አይደለ? ሰፋ አድርጎ ሁሉንም ነገር መስጠት የሚችል ሰው ይመስለኛል። እንኳን አነሳ ነው። እዚህም አዲስ አበባ ዩኒቨርሲቲ የጆርናሊዝም ትምህርት ቤቱን የመሰረተ ነው።
በህይወት አልፎም እዚሁ መካነ መቃብሩም እዚህ ጴጥሮስ ጳውሎስ ነው። እውነት ነው። የጆርናሊዝም ትምህርት ቤቱን ብቻ ሳይሆን የፊልም ስኩሉንም እኮ እንዲመሰረት ያደረገው እሱ ነው። አስታውሳለሁኝ ያንን ፕሮጀክት ይዞ መጥቶ አሜሪካን ሀገር በጣም ብዙ ደክሞበታል የፊልም እንትኑ እንዲቋቋም። ያው አጋጣሚ ሆነና ያኔ ጤንነቱ ጥሩ ያልነበረበት ጊዜ ነበር። ውጤቱን ሳይ አረፈ እና ከሃዋርድም ሪታየር ሲያደርግ እኮ ይሄንኑ ለማድረግ ነው አዲስ አበባ መጥቶ ስኩል ኦፍ ጆርናሊዝም የፊልም ስኩሉን ምናምን ለመመስረት ነው የመጣው። እንኳን አነሳ ነው ከበደች። ሌላው መምህርሽ እንግዲህ እስክንድር ነው። እንደውም ስሚትሶኒያን በጣም ትልቅ ኤግዚቢሽን አሳያችሁና እዛ ላይ I have brought you to the juncture I won't mind if I die now ነው ያለው እስክንድር። ምን አይነት መምህር ነበረ! እስክንድርን ገብረ ክርስቶስን አዲስ አበባ አግኝተሻቸው ነበር ተማሪ እያለሽ? እስቲ ስለዚህኛውም ንገሪኝ። እኔ ተማሪ እያለሁ እነ እስክንድር እዚህ ሀገር አልነበሩም፣ አላቃቸውም። ገብረ ክርስቶስ ህይወት ነበረ ግን አላስተማረኝም በዛ ጊዜ። ኦልሬዲ ጡረታ ወጥቷል። ግን አስታውሳለሁኝ ከጣራው ላይ ወደ ታች የሚታይ ክፍል አለ እና እዛ ውስጥ የገብረ ክርስቶስ ስቱዲዮ ነው ይባል ነበርና ላይ ወጥተን ወደ ታች ታዩታላችሁ። አዎ የሰራቸውን ስዕሎች ምናምን ስናይ አስታውሳለሁና አካል አላቀውም እስከ መጨረሻው ድረስ። እስክንድርም በዛ ጊዜ ሃዋርድ ዩኒቨርሲቲ ነበር የሚያስተምረው። እኛ አርት ስኩል በገባን ጊዜ ስሙን ብቻ ነውና በኋላ ክላስ መውሰድ በጀመርኩበት ጊዜ ሃዋርድ ዩኒቨርሲቲ እሱ ግራጁዌት ሌቭል ኮርስ ነው የሚያስተምረው። እኔ አንደር ግራጁዌት ነው የገባሁትና ስቱዲዮ አለው። በስቱዲዮ ስናልፍ ሁልጊዜ ዝግ ነው። ምክንያቱም ሰመር ላይ ነበር ደግሞ የጀመርኩት ትምህርት ቤት ክላስ መውሰድ። በኋላ ፈለቀ አርምዴ የሚባል አንድ አርቲስት ነበረ። እሱ እዛ የፕሪንት ሜኪንግ እንደ ቴክኒካል አስፔክቱን ያስተምር ነበረ እና እሱን አገኘዋለሁ። በኋላ እስክንድር ቦጎሲያን እሺ ነው የሚመጡት ምናምን እያልኩ ጠይቃለሁ። በኋላ አንድ ቀን ስቱዲዮ ክፍቶ ነው አገኘሁት እና እልፍ ስል ውስጡ አለ። እኔ ደግሞ ፈሪ ነኝ ከተፈጥሮ ደፋር አይደለሁም። በኋላ ገባው። ብዙ ጊዜ እስክንድር ይሄ ወክማን ጆሮ ላይ ያረግና ሙዚቃ እየሰማ ምናምን ነው የሚሰራው። እንዲ ቁጭ ብሎ የሚታዩ ሰው አይደለም። በጣም አኒሜትድ ነው። እንቅስቃሴ ውስጥ ነው። በኋላ አንዳንድ ነገር እየሰራ ስለነበረ ቀስ ብዬ ገብቼ ስቱዲዮ መሃል ቆምኩኝ። ከዛ በኋላ ቀና ሲል አየኝ። እንግዲህ ሰው ቆሟል እና ተመልሶ እንደገና ቀና አለና እንግዲህ አበሻ እንደሆንኩ ገብቶታል። በኋላ ግቢ ምን ያስቆምሻል አለ። ከዛ በኋላ ገባሁኝ። መጀመሪያ ጊዜ እንግዲህ የተዋወቁት በዛ ሁኔታ ነው። ከዛ በኋላ በቃ ስቱዲዮ ቤት የሆነ ማለት እችላለሁ። በየጊዜው እንሄዳለን። ከማስታወሳቸው ነገሮች መካከል የመላኩ በያን ልጅ መላኩ በያን ጁኒየር የሚባሉ ነበር እና እሳቸው ትሮምቦን ይጫወታሉ እና የአርት ዲፓርትመንቱ 3 ክፍል አለው። የሙዚቃ አለ፣ የቪዥዋል አርት አለ፣ እንደገና ደግሞ የድራማ አለ። የሙዚቃ ዲፓርትመንቱ ቤዝመንቱ ለፕራክቲስ ክፍት ነው እና እሳቸው እዛ የመጡ ትሮምቦን ይጫወታሉ፣ ፕራክቲስ ያደርጋሉ መላኩ በያን። በኋላ ከእሳቸው ጋር አስተዋወቃለሁ እና እንዴ አበሻ እዚህ ያለ ምናምን ይሉኛል። አማርኛ አይችሉም በዛ ጊዜ። ከዛ በኋላ እስክንድር ስቱዲዮ ወስዳቸዋለሁ። እንደገና ደግሞ ኢንጂነር አባተ የሚባሉ ነበሩ። አባተ መንክር እዚህ እንደውም የሰሯቸው ትልልቅ እንትኖች አሉ እሳቸው እና በዛ ጊዜ የወርልድ ባንክ አማካሪ ነበሩ እና ሊትሬቸር በጣም ይወዳሉ። የኔን መጽሐፍ ያገኛሉ። ከዛ በቃ እሳቸው ደግሞ በራሳቸው መንገድ እኔን ነርቸር ለማድረግ አዳፕት አድርገውኛል እና እሳቸው እዛ ስቱዲዮ መምጣት ጀመሩ። እንግዲህ ይታይሽ በአንድ ዘመን አካባቢ ትልቅ ለኢትዮጵያ ኮንትሪቢዩሽን የነበራቸው ሰዎች አንድ ስቱዲዮ ውስጥ መገናኘት ጀመሩ። ጋሻቢ የሚመጣል አቢፎርድ እና ያ ቤት በቃ ሌላ ራሱን የቻለ ታሪክንም ያዘ ፍቅርም ያለው ልዩ ነገር እየተፈጠረ። እድለኛ ነሽ በጣም እና ከዛ በኋላ ያስተማረኝ እስክንድር አንደር ግራጁዌት ሆኜ የግራጁዌት ኮርስ የሱን ክላስ መውሰድ ፈለኩ እና ቸርማኔ መፍቀድ ነበረበት። ተፈቀደልኝ። የመጀመሪያውን ክላስ የወሰድኩት ሶሻል ፔይንቲንግ የሚል ክላስ ነው ከእስክንድር የወሰድኩት እና እስክንድር ኮንቬንሽናል አስተማሪ አይደለም።
ራሱ ነገሮችን ሲገልጽ አንድ ነገርም ሲያወራሽ ሲኩዌንስ ተከትሎ የሚሄድ ሰው አይደለም። ግን ዙረቱ ክሩን ካስሽው ሀሳቡ የት ደርሶ የት እንደሚመለስ ቀልጠሽ ነው የምትቀሪው። ብዙ ቦታ ያደርስሻል በትምህርቱ። ከአውሮፓ እስከ ኢትዮጵያ የሚገባ ሰውዬ ነው እና አሁን ብዙ ጊዜ ከሰዎች ጋር ሳወራ ምን ላለው አሁን ስለ እስክንድር ስዕሎች ምናምን ሲወራ ሁሉም በሚያውቀው ጎኑ ነው እስክንድርን የሚገልጸው። የአውሮፓውን ሳይድ የሚያውቅ በቃ ኮምፕሊትሊ የዛ ፍልስፍና እንደ ሱሪያሊዝም አይነቱን የዛ ፍልስፍና ተከታይ ነው ብሎ ይደመድማል። ትንሽ ደግሞ የኢትዮጵያን ሳይዱን የሚያውቅ ደግሞ ነው እሱ እኮ ኢትዮጵያዊ ሆነ። ግን የእሱ ትልቁ ጥበቡ ሁለቱን የማገናኘት ጥበቡ ነበር። ከዛ ሌላ ከእስክንድር ትልቅ የተማርኩት ነገር ኦሪጂናል የሆኑ ነገሮችን የሚያከብርና ከተማሪዎቹም ኤክስፔክት የሚያደርግ ነው። ከባድ ነው። አዎ በአጋጣሚም ሆኖ እሱም ትንሽ የቆሰለባቸው ነገሮች አሉ። አሁን ኤስቴቲክስን በሚመለከት ኦሪጂናል ነገር የማይሰሩ ሰዎች አንዳንድ ጊዜ እንደ እንትንም ሆኖ ችግሩ ከየት እንደመጣ አላቅም። በሌላው ዓለም የተለመደ ነገር እዚህ ያልተለመደ ነገር ሆኖ አንዳንድ የማየው ነገር አለ። ይኸው ምንድን ነው? አሁን አንድ የጥበብ ሰው ዱብ አይልም ከሰማይ አይደለም። ኢንፍሉዌንሶች አሉት። ልክ ነው። ያንን ደግሞ አክኖሌጅ ማድረግና ያንን ተቀብሎ የከሌ ዝንባሌ እኮ አለብኝ እኔ ደግሞ ከዚህ በኋላ ይሄንን አድርሻለሁ ማለት ግን እኛ አገር ውስጥ ብዙ አልተለመደም። ነውር ይመስለናል ወይንም ዝቅ ያልን ይመስለናል እና ብዙ የቅርቡ ሰዎች ራሱን ኤስቴቲክስ እየተጠቀሙ ክሬዲት አይሰጡትም ነበር እና ያሳዝነኛል። ሆኖም ግን እኔ ከሱ ትልቅ ተማርኩ የሚለው ነገር ኦሪጂናል የሆነ ነገር መፈለግ የሚለው ነገር ነው እና እስክንድር ኦሪጂናል ነበር በጣም ግን እንዳለመታደል ሆኖ እዚህ ሀገር ብዙ ስራዎቹ የሉም። ሁለተኛም ደግሞ እሱም ብዙ እዚህ አልቆየም። አሁን ሂልተን ሆቴል ያሉ ስራዎቹ አሉ። አንዳንዴ ብዙ ሰዎች ያዝናሉ። ሌላው ቀርቶ ትንሽ እንዲጣመም ብለው ምን ብለው እናያቸዋለን አይደለ? ሂልተን ሆቴል መግቢያው ሎቢው ጋር በስተግራ በኩል ያሉት ስራዎቹ ናቸው ያሉት። አላውቅም ሌሎች ስራዎች እንዳሉት። አብዛኛዎቹ ውጭ ናቸው ያሉት እና ግን ከእስክንድር ጋራ የዚህ የስሚትሶኒያን ትልቅ ኤግዚቢሽን ነበር ይመስለኛል አይደለ? አድርሻለሁ አለ። እንግዲህ በኋላ በሞትም አይቆጨኝ። በእናንተ ትልቅ ተስፋ ነበረው ማለት ነው አይደለ? ከበደች በጣም ያ ቀን ዩቲዩብ ላይ አለ። እሱ ሰምተሽ ነው አይደል? አዎ የምሩን ነው። አንደኛ 10 ሰዎች ነን ስሚትሶኒያን ያቀረብ ነው እና ለመጀመሪያ ጊዜ እንደ ኢትዮጵያን ሰዓሊዎች ሲቀርብ ማለት ነው። እንግዲህ ስሚትሶኒያን በዓለም የሚታወቅ ትልቅ የስነ ጥበብ ማዕከል ነው። ብዙ ሚዚየሞች አሉ በሱ ስር። አንደኛው የሚዚየም ኦፍ አፍሪካን አርት እሱ ውስጥ ነው ያቀረብ ነው። አርስቱ ኢትዮጵያን ፓሴጅስ ዳያሎግ ኢን ዘ ዳያስፖራ የሚል ነበር አይደል? ትክክል ነው። እሺ ትክክል ነው። እና ከአስሮቻችን ውስጥ 6ቱ የእስክንድር ተማሪዎች ነበሩ። ከዛ በላይ ትልቅ ነገር የለም። አዎ 6ቱ የእስክንድር ተማሪዎች ነበሩ። በጣም እንዴት ስሜቱን እንዴት ደስ እንደሚለው ይታየኛል። አሁን እንመለስበታለን። ይሄንን ከእስክንድር ጋር ደግሞ እንደገና ከመምሩ ደቀ መዝሙሩ እንዲባል አብራችሁ ኢትዮጵያን ኤምባሲ የፊት ገጽ ነው አይደለ የሰራችሁት? መግቢያው ላይ የሰራችሁት ስራ አለ። ስለሱ ስለመነሻ ሀሳቡ አሁን ብዙ ኢትዮጵያውያን በኢትዮጵያ ኤምባሲ በኩል ያልፋሉ አይደለ? ልብ እንዲሉት ፈልጌ ነው። መነሻ ሀሳቡ ምን ነበር? ስለ አጠቃላይ ስራውን ብትነግሪኝ፣ ስለ ፕሮሰሱ ነግሪኝ ደስ ይለኛል። ርዕሱ ትስስር ጥልፍልፍ ኔክሰስ ነው። ኔክሰስ ከዋና ዋና ስራዎችሽ አንዱ ይመስለኛል አይደለ ከበደች? አዎ እንግዲህ ሀሳቡ የተጀመረው ኢትዮጵያን ኤምባሲ ዋሽንግተን ዲሲ የድሮት አነስ ያለ ነበረ። በኋላ ስቴት ዲፓርትመንት የኢትዮጵያን ብቻ ሳይሆን የሌሎቹንም አገሮች ኤምባሲ አብዛኛው በአንድ መንገድ ላይ ኢንተርናሽናል ሮድ ይባላል እዛ ላይ እንዲሰፍሩ ትልቅ ፕሮጀክት ይዞ ተነሳ እና ያው ካፒታላቸው ከፍ ያለ ሀገሮች ይመስለኛል ራሳቸው ሙሉ የቻሉ መሰለኝ። በኢትዮጵያ ደረጃ አሁንም እርግጠኛ አይደለሁም፣ ግን የስቴት ዲፓርትመንትና የኢትዮጵያ መንግስት አንድ ላይ ኮንትሪቢዩት አድርገው የሰሩት ቢልዲንግ ነው። አሁን ቢልዲንጉ ሲሰራ የአርት ወርክ ደግሞ ይጨምራል። በነገራችን ላይ እዚህ እንደዛ አይነት ህግ እንዳለ አላውቅም እንጂ አሜሪካን ሀገር አንድ ትልቅ ቢልዲንግ ሲሰራ የተወሰነ ፐርሰንቴጅ ለፐብሊክ አርት የመስጠት ግዴታ አለባቸው። ጥሩ
ነበር እዚህም ቢሆን ጥሩ ነው እሺ ይሄ ሁሉ ፎቅ ሲሰራ እሺ እና በዛ የተነሳ ኤምባሲው ማንን እንምረጥ ማን ይስራው ይሄን ነገር ሲባል እስክንድር ቦጎሲያን እንዲይዘው ተደረገ እና እስክንድር ደግሞ እኔን እዛ ውስጥ ያስገባኛል እንግዲህ ኤምባሲ ያው አገር ማለት ነው አይደለም ፖለቲካልም ታሪካውም ኤንቲቲ ነው የራሱ ቪዥን ይኖረዋል እኛ ደግሞ እንደ ሰዓሊያን የራሳችን ደግሞ ቪዥን ይኖረናል ያንን የማስተረቁ ጉዳይ ቀላል አልነበረም በትክክል ለመናገር ከተፈለገ ተጽዕኖ ደርሶብን ተቸገርን ማለት ሳይሆን ችግር ሳይፈጠር አስቀድመን መዘጋጀት እንደነበረብን ገብቶናል እና ቤት በኩል እናድርገው ይሄን ነገር ፖለቲካል ሳይሆን ግን ኢትዮጵያን ገጽታ እንዴት ማንጸባረቅ እንችላለን የሚለው ነገር ብዙ ተወያየንበት እኔና እስክንድርና ከወሰናቸው ነገሮች መካከል አንደኛው ተነባቢ ምስል እንዳይኖረው ነው ለትርጉም የተጋለጠ እንዳይሆን ስውርነት የሚለው ነገር ደግሞ በተለያየ መልክ ይገለጽና ያንን ሐሳብ ሳይለቅ ግን አገርን ማንጸባረቅ ይቻላል በዛው በስውር ስራ ውስጥ እና በዛ ምክንያት እንደ ፍልስፍና ወይም ደግሞ እንደ ነገሮችን በስዕላዊ መልክ ለማንሸራሸር በተለያየ መልክ ከፈን ነው ለምሳሌ ኢትዮጵያን ደገኛና ቆለኛ በሚል አይነት እንደገና ደገኛ የሚለውን ደግሞ ሰፋ ስናረገው ከመልክዓ ምድሩ ጀምሮ እስከ ባህላዊ ቁሳቁስ ነገሮች እምነት ያንን ሁሉ ይጨምራል እንግዲህ ስንት ጠቅላይ ግዛት ነበረ ድሮ የሚባለው 14 ነበር በኋላ ደግሞ በሪጅን እየተከፋፈለ መጥቷል እኛ ግን በተቃራኒው ይሄን ነው ዳቆላ በሚለው ነው በጣም ጥሩ ክፍልፍል ነው በጣም ከዛ እምነትን ደግሞ በሚመለከት አሁንም በጣም በስፋት ተቀባይነት ወይም ታዋቂነት ያለው ጂዲዮ ክርስቲያን ኢስላሚክ ጁዳይዝም ክርስትና እና እስልምና የሚለው ነው ግን ከዛም በላይ ብዙ እንትኖች አሉ እና እነሱን ሁሉ አከተናል ነበር እምነቶችንም ጨምር እምነቶችን ብዙ የእምነት እንትኖችን እዛ አከተን እና እንደዛ ነው እንደገና ደግሞ ታሪካዊ የሆኑ ነገሮችንም ጨምረናል እንዲህ ኮመንሊ ከሚታወቁት ከላሊበላ ምናምን ጀምሮ ሌሎችንም ጨምር ስታዩ ጥበብ ነው የሚመስለው በአጠቃላይ ኮምፖዚሽን ስታየው ጥበብ ነው የሚመስለው ውስጡ ግን ዲቴሎቹ እነኝን ሁሉ ያገናኛል ቅድም እንደውም ለትርጉም የሚጋለጥ የሚለው ሳይሆን የማይሰለች መሆንም አለበት ለአዲስ መሆን አለበት አይደለ የጥበብ ስራ ዘመን የሚሻገር መሆን አለበት እሱን በጣም ትክክል ነው እና በሱ ደረጃ ደግሞ ልክ አሁን ያልሽውን ነገር ስንመዝነው አንደኛ ኢትዮጵያዊነት በፓተርን በጥበብ ስራ አይነት ነገር ውስጥ ገብቶ ኢትዮጵያን እንግዲህ ሪፕሬዘንት የምናደርገው ኢትዮጵያ ውስጥ አይደለም አሜሪካ ውስጥ ነው ያ ደግሞ የራሱ የዘመኑ ስዕል ባህሪ ደግሞ አለ ያንን ቋንቋ መናገር አለበት ያ ስዕል ዘመናዊ መባል አለበት እና ባህላዊና ዘመናዊውን ነገር እንዴት ነው የምናገናኘው የሚለውንም ነገር ብዙ አስበንበት ከዛ እንደገና ስለ ማቴሪያልም ታስቢያለሽ ምን አይነት ማቴሪያል እንግዲህ እኛ ስንሰራ ቢልዲንጉ ራሱ ገና አልቆመም በብሉፕሪንት ነው የሰራ ነው እሺ ድንጋይ ይሁን ወይ አሉሚኒየም ይሁን ወይ ሌላ ማቴሪያል ይሁን ወይ ይሄን ሁሉ መመዘን ነበረብን ሚዛኑንም ጨምር ምን ያክል ዌይት ምን ያክል ጥንካሬ ያለው ግንብ ላይ መቆም ይችላል በነገራችን ላይ ግንቡ ራሱ ደግሞ የአምቦ ግራናይት ነው አዎ ካምቦ መሄዱን አላውቅም ግራናይት መሆኑን አይቻለሁ የአምቦ እና በዛ መልኩ ነበር የሰራነው ብዙ 2 አመት ሰርተንበት ረጅም ጊዜ ነው ከባድ ስራ ነው አይደለ ከበደች ጉልበት የሚጠይቅ ስራ ነው እስክንድር ታሟል በዛን ጊዜ 60 ፊት ስፋት ያለው ወደ ጎን ቁመቱ ደግሞ 9 ፊት ነው ጥልቀቱ ወደ 34 ኢንች ነው እና ድርብርቦሽ አለው እያንዳንዱ ነገር ከተደርጎ ነው እንደገና ሪአሴምብልድ የሚሆነውና ብዙ ስራ ነበረው ወርክሾፕ ውስጥ ነው መቼም ተሰርቶ የሚሄደው አይደለ ስቱዲዮ ትልቅ ስቱዲዮ ነበረን እሺ እና እያንዳንዳን ነገር ለየብቻ ሰርተን እንደገና ኦልሞስት ፉል ስኬል ማለት ይቻላል ከተሰራ በኋላ እሱን ደግሞ እንደገና በኮምፒውተር መስራት ነበረብን ከዛ አይዋ ድረስ ሄደን የወተር ጄት ኢንዱስትሪ አለ በወተር ጄት ነው የተቆረጠው አሉሚኒየሙ
እና ብዙ ዲሲሽን ይጠይቃል ከቀለም ጀምሮ ከፎርም ጀምሮ ስኬል ጀምሮ ያው ኮንቴንቱን አውርተናል ጀመረ ጤንነቱም ችግር ነበረው በዛ ጊዜ ግን አልቆ ነው ደግሞ አይቶት ነው እና ትልቅ ነገር ነው በጣም ብቻም እንደገና አሁንም በሞትም አይቆጨኝ ሳይልሽ አልቀረም ለብቻሽ ደግሞ አይደለ በጣም ደስ ብሎት ነው እንግዲህ ሁለታችሁም ከሀገር ርቃችሁ ያላችሁ ሰዎች ናችሁ በጂኦግራፊ በሐሳብ እንኳን ባይሆን ስለዚህ ለልባችሁ ቅርብ የነበረ ስራ ይመስለኛል እና ለሱም እንደ አንድ መታሰቢያው ነው ማለት እንችላለን ከበደች አይደለ እሱ በህይወት ስላለፈ ነው አንቺ ገና ብዙ ስራ አለሽ ብዬ ነው ልክ ነው በጣም ከልቡ የወደደውና የፈለገው ነገር ነበር የተከበራችሁ አድማጮቻችን ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። ከሳሊና ገጣሚ ከበደች ተክለአብ ጋር የተደረገው የመጀመሪያው ሳምንት ጨዋታ እዚህ ላይ ያበቃል። ሳምንት ቀጠሯችሁን ከሸገር 102.1 ጋር ካደረጋችሁ ስለ ራሴ ብቻ የሚባል ነገር ያለ አይመስለኝም እንደ ፍልስፍና የኢትዮጵያ ጉዳይ የሁሉም መሆን አለበት የሌላው ጉዳይ ደግሞ የኛም መሆን አለበት ይሄ ነው እንግዲህ ሰባዊነት እኔ የሚገባኝ እንደዛ ነው ከኛ ውጪ ሌላውንም ልብ ማለትና ማሰብ ስለዛ ጉዳይ ማሰብ ግልጽ ነገር እኮ ነው አይደለ የሰው ልጅ ፍላጎቶች ሁሉም ዓለም ላይ አንድ አይነቶች ናቸው የመኖር ፍላጎቶች የሚጎሉንም ነገሮች ተመሳሳይ ናቸው አቺቭም እናረጋቸው ነገሮች ተመሳሳይ ናቸው እና ለኔ አንድ ወጥ ነገር ነው ልዩነት የለውም ሱዳን ውስጥ የሚገኝ ችግር የኢትዮጵያም ችግር ነው ጋዛ ውስጥ ያለው ችግር የኛም ችግር ነው እንደዛ መሆን አለበት ይህንንና ሌሎችንም የሳሊና ገጣሚ ከበደች ተክለአብ ጨዋታን ይዘንላችሁ እንቀርባለን። አሁን የምንሰነባበተው ለእንግዳችንም ሆነ ለእናንተ ይህን ሙዚቃ በመጋበዝ ነው። ሸገር 102.1 የእናንተው ሬዲዮ